ታጅ መሃል የህንድ ጥበብ መታያ፣ የኪነ ህንጻው በጥግ፣ የታላቅ ፍቅር መታሰቢያ። ታጅ መሃል በህንድ የሙጋል ስርወ መንግሥት ስመጥር ንጉሠ ነገሥት በሻህጀሃን በ17ኛው ክፍለ ዘመን የተሠራው። ይህ ታላቅ ጦረኛ ንጉሥ ለዓለም ኪነ ህንጻ ታይቶ የማይታወቅ ተአምር አበርክቷል። ባለቅኔው የጊዜ ጉንጭ ላይ እምባ ሲል የተቀኘለት ይህ የዓለማችን እጅግ ውቡ ህንጻ የፍቅር መታሰቢያ ነው። በነጭ እብነበረድ ታንጾ ለዘመናት የዘላለማዊ ፍቅር ተምሳሌት ሆኖ የዘለቀው የውቢቷ የሙምታዝ መሃል ዘላለማዊ ማረፊያ ነው። ይህ ያስደማሚው ውብ ህንጻ እንዲሁም ከውቡ ህንጻ ጀርባ ያለው የሻህጀሃንና የሙምታዝ መሃል የፍቅር ታሪክ ነው። የቤተ መንግሥቷ ምርጥ የሙምታዝ መሃል ማረፊያ በዚህ ፍጹም በሆነ ህንጻ ውስጥ ነው። ይህ የህይወቱ ታላቅ ሥራ ሻህጀሃንን ውድ ዋጋ አስከፍሎታል። ታጅ መሃል የጊዜ ጉንጭ ላይ እምባ። አሁን ላይ ታጅ መሃል ከዓለማችን በጣሙን ከሚጎበኙ የቱሪስት መስህቦች አንዱ ነው። በየዓመቱ ከ7 እስከ 8 ሚሊዮን ሕዝብ ይጎበኘዋል። ለህንድ ግን ይህ ከስነ ህንጻ ተአምርነትም በላይ ይገዝፋል። ህንድን ህንድ ካደረጓት ህንጻዎች አንዱ ነው። የህዝቡን ማንነት ቀርጿል፣ ህዝቡን አኮርቷል፣ የመላ ሀገሪቱም ምልክት ሆኗል። ታጅ መሃል በህንድ የሙጋል ስርወ መንግሥት ያስተዳደር ዘመን የተገነባው። ሕንፃውን ያስገነባው የሙጋሉ ንጉሠ ነገሥት ሻህጀሃን ነው። የሕንፃው ዋና አርክቴክት ኡስታድ አህመድ ላሆሪ ይባላል። የኢንዶ ኢስላሚክና የሙጋል የሥነ ሕንፃ ስልቶችን ያዋሃደው ታጅ መሃል ውበት ከግዝፈት፣ ግርማ ሞገስ ከሥነ ሕንፃዊ ተጣጥሞሽ የሰመረለት ድንቅ ሕንፃ ነው። የታጅ መሃል ውስጣዊ ክፍል መቃብር ነው። የሻህጀሃን ተወዳጅ ንግሥት የዘላለማዊ ፍቅሩ የሙምታዝ መሃል የመጨረሻ ማረፊያ። አሁን ታላቁ ንጉሠ ነገሥት ለሚወዳት ሙምታዝ መሃል መታሰቢያ በእብነበረድ ያስገነባው ዘላለማዊ የፍቅር ግጥም። የታጅ መሃል ግንባታ የተጀመረው በጎርጎሮሳውያኑ 1632 ነው። ለግንባታው የሚያስፈልገው ዕቃ በበርካታ ዝሆኖች ተጭኖ ወደ ሙጋል ግዛት አጼ ዋና ከተማ አግራ ይጓጓዝ ጀመረ። በጥቂት ዓመታት ውስጥ የውጭ ማስጌጫው እብነበረድ ሲቀር የታጅ መሃል ሕንፃ ተገንብቶ ተጠናቀቀ። ታጅ መሃል የተገነባው በያሙና ወንዝ ዳርቻ ነው። ይህ የግንባታ ቦታም በራሱ የደቀነው ፈተና ነበር። የግንባታው ቦታ ወደ ውሃ የቀረበ ስለሆነ ለመገንቢያ የሚሆን ጠንካራና ደረቅ መሬት ማግኘት አለብህ። ስለዚህም ደረቅ ጠንካራ መሬት እስክታገኝ መቆፈር ይገባል። ገንቢዎቹ ለዚህ አንድ የሚገርም መላ ተጠቅመዋል። ትንሽ ለውጥ ተደርጎበት አሁን ድረስ ጥቅም ላይ የሚውለው ይህ መላ ለዚያን ዘመን ከጊዜው የቀደመ የሚባል ነው። መሐንዲሶቹ ጥልቅ ጉድጓዶችን ቆፍረው በድንጋይና ሞርታር ሞሉት። እዚህ ላይ ደግሞ የድንጋይ አምዶችን አቁሞ በግዙፍ ቅስቶች አያያዟቸው። ውጤቱ ሕንፃውን ለዘላለሙ ከወንዙ ውሃ ስርገት የሚከላከል የሕንፃውን መሰረት መሸከም የሚችል ጠንካራ የድንጋይ ተራራ ወጣው።
መሃል ምንጊዜም የፍቅር ኃያልነት መታሰቢያ ሆኖ ይወሳል። እናም ደግሞ ለሻህ ጀሃን የምንጊዜም መታወሻ ቅርስ ሆኖታል። ሻህ ጀሃን የንጉሠ ነገሥት ጀሃንጊር ተወዳጅ ልጅ ነበር። በሀብትና ምቾት ተከቦ ያደገው ልዑል በ1607 በባህሉ መሠረት ለልደቱ በወርቅና የከበሩ ድንጋዮች ተመዝኖ የልዑሉን ክብደት የሚያክለው ወርቅና የከበረ ድንጋይ ለሕዝቡ ታደለ። ይህ ማለት ግን የዙፋን ወራሽነቱ ተረጋገጠ ማለት አይደለም። ወጣቱ ልዑል ለዘውድ የሚያበቃ ታላቅ ተስፋ ቢኖረውም ትልቅ አደጋም ግን አለበት። የራስ ወንድሞችም ቢሆኑ ንግስናውን ይፈልጋሉ። የንጉሠ ነገሥቱ የመጀመሪያ ልጅ መሆን ወይም ተወዳጅ መሆን ምንም ማለት አይደለም። ለዙፋኑ ቅርበት አለን የሚሉ የንጉሣውያን ቤተሰብ ልጆችም ለዘውዱ ይፋለማሉ። የሕዝቡ ሆታ ምንም ማለት አይደለም። የቤተ መንግሥቱ ዜና መዋዕል ጸሐፊ የንጉሠ ነገሥቱን ድልና ስኬቶች፣ ሐዘንና ሕመሞች አስፍሮልናል። የ15 ዓመቱ ልዑል የ14 ዓመት ልጃገረድ ታጨችለት። ለፖለቲካዊ ዓላማ የታሰበው ይህ ጋብቻ በስተመጨረሻ ዛሬ ድረስ የሚወሳ ታላቅ የፍቅር ታሪክ ወጣው። ከ5 ዓመታት በኋላ ተጋቡ። አሁን ልዑሉ 25 ዓመት ሆኖታል። እናም ኮከቡ ከምንጊዜም በላይ ያበራበት ወቅት ነው። የንጉሠ ነገሥት አባቱን ጠላቶች አንድ በአንድ እየገጠመ በድል ላይ ድል ደረበ። በልዑሉ የተደሰቱት አባቱ ሻህ ጀሃን የሚል ማዕረግ ሰጡት። የዓለም ንጉሥ ማለት ነው። የሙጋል ግዛት አፄ ዋና ከተማ ታላቁ ቀዩ ግንብ የሚገኝባት በሰሜን ህንድ ያለችው አግራ ነች። የንጉሣዊ ሥልጣን ማዕከል እዚህ ነው። ንጉሣዊ ቤተሰቦች በግንብ ውስጥ ባሉት ታላላቅ ቤተ መንግሥቶች ውስጥ ነው የሚኖሩት። ሻህ ጀሃን ሌሎች ሚስቶች ቢኖሩትም ከሁሉም አስበልጦ የሚወደው የልጅነት ፍቅሩን ሙንታዝ መሃልን ነበር። ሻህ ጀሃን የቤተ መንግሥቴ ምርጥ ይላታል። ከዜና መዋሉ እንደምንረዳው ከጊዜው አንጻር በሁለቱ መካከል ያለው ፍቅርና ትስስር እጅግ የጠበቀና የተለየ ነበር። The impression which one gathers is that there is a strong personal ከዜና መዋሉ የምንረዳው አንዳች የጠለቀ ጾታዊ ፍቅር በመሃላቸው እንደነበረ ነው። የሆነ ሮማንስ ነገር ብዙ ጊዜ የሚባል ነገር አለ። ይሄ የወንድና ሴት ጾታዊ ፍቅር የአውሮፓ ሐሳቢ መጤ ነገር ነው ይባላል። እዚህ በምስራቁ ዓለም ያለው ፍቅር ግለሰብ ላይ ያተኮረ አይነት ሳይሆን የሃይማኖት ፍቅር፣ የአገር ፍቅር፣ መንፈሳዊ ፍቅር አይነት ነገር ነው ብዙ ጊዜ በምስራቁ ዓለም ላይ ያለው። The emotion of love which is impersonal. Love for deities, love for idols, love for father, love for institutions, love for religion, spiritual love, but not romantic love. አሁን ላይ ግን ሻህ ጀሃን ለሙንታዝ መሃል ያሰራው መታሰቢያ የዓለማችን ዋነኛው የጾታዊ ፍቅር ምልክትና መዘከሪያ ሆኗል። በየቀኑ በሺዎች የሚቆጠሩ በዚህ ሕንጻ ተስበው ሊያዩት ይጎርፋሉ። ከታጅ መሃል መስህቦች አንዱ ደግሞ አርክቴክቶቹ ግንባታው ላይ የዋሉት ድንቅ የእይታ ምትሃት ነው። ጎብኚው ወደ ታጅ መሃል የሚገባው በዋናው የግቢው መግቢያ በር በኩል ስለሆነ አንዳች ለየት ያለ ክስተት ይገጥመዋል። ጎብኚው ወደ ታጅ መሃል እየቀረበ ሲመጣ ታጅ መሃል እያነሰ ሲሄድ ይታያል። ከታጅ መሃል እየራቀ ሲሄድ ደግሞ ታጅ መሃል እየተለቀ የሚሄድ ይመስላል። የታጅ መሃል አስጎብኚዎች እንዲህ ይላሉ፣ ስትሄድ ታጅ መሃልን ልብ ውስጥ ይዘኸው ትሄዳለህ። ይኸው የእይታ ምትሃት በሚናሬቶቹ ግንባታ ላይ ሙሉ እናየዋለን። ሚናሬቶቹ ወደ ውጭ ጋደድ ብለው ነው የተሰሩት። ቀጥ ብለው ተገንብተው ቢሆን ኖሮ ሲታዩ ወደ ውስጥ የተንጋደዱ ይመስሉ ነበር።
ስለዚህም ገንቢዎቹ ሚናሬቶቹን ወደ ውጭ በመጠኑ ገደድ በማድረግ ሲታዩ ቀጥ ብለው የቆሙ እንዲመስሉ አድርገዋል። ይህ ስሪት ሌላ ጥቅምም አለው። መሬት መንቀጥቀጥ ቢከሰት ሚናሬቶቹ ወደ ውጭ ነው የሚፈርሱት። ይህም ዋናውን ሕንፃና በተለይም ያን ግዙፍ ጉልላት ከጥፋት ይታደጋል። ዛሬ ላይ የተለያዩ አማራጮች አሉን። ግዙፍ የብረት የመደገፊያ መዋቅሮችን መጠቀም እንችላለን። ሌሎች ቁሶችም አሉ። እነርሱ ግን ሌላ አማራጭ የላቸውም። ሸክላና ድንጋይ ብቻ ነው መጠቀም የሚችሉት። በድንጋይ ላይ ድንጋይ እየደራረቡ በተደራራቢ ቀለበት ነው የሰሩት። በአንዱ የግንባታ ቀለበት ላይ ሌላው እየተነባበረ ጉልላቱ ቀስ በቀስ ወደ ላይ ይወጣ ጀመር። በሸክላዎቹ መካከል ያለው ሞርታር ጉልላቱ እንዲረጋ አስችሎታል። ውጤቱም ያለምንም መደገፊያ በራሱ የቆመ ግዙፍ ጉልላት ሆነ። የጉልላቱ ክብደት ከታች ወዳለው የሕንፃው ክፍል ይሸጋገራል። የጉልላቱ ርዝመት ከ40 ሜትር በላይ ሲሆን ውፍረቱ ደግሞ 4 ሜትር ይሆናል። ይህም ሆኖ ግን ከስር ካለው ግንባታ ላይ በቅለት ተንሳፎ ሲታይ ይህ ሊሳካ የቻለበት የግንባታው የውጥረት ቀመር ፍጹምነት አሁን ድረስ መሐንዲሶችን እንዳስገረማል። ይህ ጉልላት ከ350 ዓመታት በላይ የሙጋል ስነ ሕንፃ ብቃት ማሳያ ሆኖ ቆይቷል። እንደ ጎርጎሮሳውያን አቆጣጠር በ1621 የሻጃሃን አባት ንጉሠ ነገሥት ጃሃንጊር በጠና ታመዋል። እናም ልጆቻቸው የንጉሠ ነገሥትነት ሥልጣኑን ለመቆጣጠር አድብተዋል። ሻጃሃን ጊዜው መድረሱን ተረድቷል። ፍጹማዊውን የንጉሠ ነገሥትነት ሥልጣን ለመቀዳጀት ሁሉን ነገር ለማድረግ ዝግጁ ነው። ከአባትየው ሕልፈት በኋላ በልዑላኑ መሃል የሥልጣን ሽኩቻው ተጀመረ። ሻጃሃን በተገኘው ስልት ተጠቅሞ የሥልጣን ተቀናቃኞቹን አስወገደ። ለሥልጣን በሚል ወንድማማቾች ተፋጁ። ተቀናቃኞቹን ያጠፋው ሻጃሃን እንደ ጎርጎሮሳውያን አቆጣጠር በ1628 በሙጋል ግዛት አፄ ዋና ከተማ በሰሜናዊ ህንዷ አግራ ላይ ቀድሞ አባቱ ያጎናጸፉትን ሻጃሃን የሚለውን ማዕረጉን እንደያዘ የንጉሠ ነገሥትነት ሥልጣኑን ጨበጠ። ሻጃሃን በጦር ሜዳ ጀግንነት ብቻ ሳይሆን በአስተዳደሩም ብልህና የተመሰገነ ሆነ። ሰፊውን ግዛቱን በፍጹማዊ አስተዳደሩ ስር ወደ ብልጽግና መራት። ሙንታዝ መሃል ከጀርባ ሆና በመንግሥታዊ ጉዳዮች ዋነኛ አማካሪው ነች። የሙጋሎች ሥረ መሠረት ታዋቂው የሞንጎሎች የጦር መሪ ጂንጊስ ካን ነው። የሙጋሎች ቀደም ትውልድ አባላት እጅግ አደገኛ ተዋጊዎች የነበሩት ሞንጎሎች ናቸው። የሞንጎል ወራሪ ጦር ከዚህ ታሪካዊ ወቅት ወደ ኋላ ባሉት ጥቂት መቶ ዓመታት ውስጥ በክፍለ ዓለሙ ለነበሩ ስልጣኔዎችና ሕዝቦች አስደንጋጭ የቀን ቅዠት ነበር። በነበሩበት ቦታና ዘመን ያላወደሙት ስልጣኔና ያልጨፈጨፉት ሕዝብ የለም ማለት ይቻላል። ራቅ ባለው ዘመንማ ቻይና ራሷ የእነርሱን ወረራ ለመመከት ነበር በዝነኛው የቻይና ግንብ ግዛቷን ያጠረችው። ከዚህ ታሪካዊ ወቅት 100 ዓመታት ወደ ኋላ ባለው ጊዜም ከሰሜናዊ ህንድ በመነሳት አንዱን የህንድ ከተማ ሲቀጥል ሌላውን በመድፋቸው እየደረማመሱ በ2000 ዓመታት ጊዜ ውስጥ ለመጀመሪያ ጊዜ መላዋን ህንድ በአንድ ግዙፍ ግዛት ስር ለማስተዳደር በቁ። ቀስ በቀስም ሞንጎሎች የሚያስገብሯቸው ስልጣኔዎችና ህዝቦች ሃይማኖትና ባህል እየተዋሃዳቸው መጣ። እናም በዚህ ታሪካዊ ወቅት ሙጋሎች ስልጡን የግዙፉ የህንድ ግዛት አስተዳዳሪዎች ሆነዋል። ሃይማኖታቸው እስልምና ነው።
የብዙሃኑን የሂንዱ እምነት አክብረው የሃይማኖት መቻቻልን እየሰበኩ በግዛት ውስጥ ላለው ከ100 ሚሊዮን በላይ ለሚሆን ሕዝብ ንግድና ኢንዱስትሪው፣ ሳይንስና ኪነ ጥበቡ ሰምሮለታል። በአጠቃላይ ሙጋሎች የተዋጣላቸው ስልጡን አስተዳዳሪዎች ሆነዋል። የቤተ መንግሥት ሰዓሊያን መሪዎቻቸውን መለኮታዊ ባህሪ ያላብሰው ይስሏቸው ነበር። የሙጋል ነገሥታት ሥልጣን ፍጹም ነው። ሻጃሃን ቃሉ ሕግ ነው። እናም ሀገሪቱን ወደ ሰላምና እድገት መራት። ዜና መዋዕል ጸሐፊው ለሕዝቡ ደስታና ሰላም ሰበቡ ሻጃሃን ነው ይላል። በሻጃሃን አስተዳደር ስር ግዛተ አጼው የስኬት ማማ ላይ ወጥቷል። አሁን ግን ይህ የሻጃሃን ውርስ ታላቅ የሥነ ሕንፃ ተአምር አደጋ ተጋርጦበታል። ከአሸባሪዎችና የሃይማኖት አክራሪዎች በደረሰ የቦምብ አደጋ እናደርሳለን ዛቻ ሳቢያ ከ2006 አንስቶ የ24 ሰዓት ከፍተኛ ጥበቃ ይደረግለታል። ሙንታዝ መሃል ወዳረፈችበት ወደ ታጅ መሃል ውስጣዊ ክፍል መግባት ጥብቅ ነው። የሚጎበኘውን የታጅ መሃል ክፍል ፎቶ ማንሳትም ክልክል ነው። የኪነ ጥበብ ታሪክ አጥኚዋ ኤባ ኮክ ከመከልከሉ በፊት ነበር ታጅ መሃልን ገብታ ለማጥናት የቻለችው። ዓለም አቀፍ የታጅ መሃል ኤክስፐርት ነች። የታጅ መሃልን ሃይማኖታዊ ተምሳሌቱ ተንትናለች። የታጅ መሃል ህንፃ ያለበት አጸድ መጪውን ዓለም ይወክላል። በእርሱ ትይዩ ደግሞ ገበያና ባዛሩ የሚገኝበት ይህንን ዓለም የሚወክለው ክፍል አለ። ሌላው አስገራሚው ነገር የዓለማዊ ክፍል የመጪውን ዓለም የሚወክለው ክፍል የመስታወት እይታ ግልባጭ መሆኑ ነው። ዋናው መግቢያ ያለበት ሁለቱን ክፍሎች የሚያገናኘው ስኩዌር ደግሞ ከአንዱ ወደ አንዱ እንደ መተላለፊያ ያገለግላል። ይሄኛውና መጪው ዓለምን አስመልክቶ በእስልምና የተገለጸው በታጅ መሃል በኪነ ሕንፃ ጥበብ ሕያው ሆኗል። የታጅ መሃል የመሬት ንድፍ ይህን ሁለትዮሽነት ያሳያል። በታጅ መሃል የመታሰቢያ የቀብር ሕንፃ ማዕከላዊ ቦታ ላይ ደግሞ እጅግ የተዋበው ክፍል ይገኛል። የሻጃሃን ሙሽራ የሙንታዝ መሃል መቃብር። የቤተ መንግሥቱ ምርጥ ሙንታዝ መሃል በአግራ ቀዩ ግንብ ውስጥ ባለው የሴቶች መኖሪያ በምቾትና ቅንጦት ተከባ ነበር የምትኖረው። በወርቅና በአልማዝ ተንቆጥቁጣ በፈርጥ በተሸመኑ አልባሳት ተውባ በተዋቡ ደንገጡሮቿ ታጅባ ስትታይ ጨረቃ እንኳ በውበቷ አፍራ ፊቷን ትሸፍናለች ሲሉ ባለቅኔው የተቀኝተውላታል። She has huge resources. She was the highest recipient of money. ብዙ ነገር ነው ያላት። በጣም ሀብታም ነች። ተወዳጅ ሚስት እንደመሆኗ ከፍተኛ ሀብት የሚፈሰው ለእርሷ ነው። ከዚህ በተጨማሪ የተለያዩ ውድ ስጦታዎችም አሉ። In the harem were graded. We have very interesting accounts of graded payments from a very huge amount to a very small amount. And on top of this, there were gifts, very, very exquisite, expensive gifts on various occasions. የሙጋል ስርወ መንግሥት አባላት ወንዱም ሴቱም ጌጣጌጥ ያደርጋል። ለወንዶቹ ንጉሣዊ ቤተሰብ አባላት የክብር መገለጫ ነው፣ ለሚስቶቻቸው ደግሞ መዋቢያ። ማለቂያ የለሽ የሆነው የከበረ ድንጋይና ማዕድናት ክምችቷ ህንድን የዓለማችን የሀብት ቋት አድርጓታል።
በሙጋል ስርወ መንግሥት ወቅት የህንድ የጌጣጌጥ አሰራር ጥበብ ከፍተኛ ደረጃ ላይ ደርሷል። ሐውልቶች፣ የቤት ዕቃዎች፣ የጦር መሣሪያና አልባሳት በከበሩ ድንጋዮች ይጌጡ ነበር። አሁንም ድረስ በሙጋል የጌጣጌጥ ባለሙያዎች የተሰሩ ጌጣጌጦች ዋጋቸው ከፍተኛ ነው። የህንድ የጨርቃ ጨርቅ ምርትም በተመሳሳይ መልኩ ከፍተኛ ደረጃ ላይ ደርሷል። እዚህ ጥጥ ከ4000 ዓመታት በላይ ተሸምኗል። አሁንም በህንድ ወሳኝ ኢንዱስትሪ ነው። በሙጋሎች ዘመን ህንድ የተዋቡና ውድ ጨርቃ ጨርቆችን ወደ ውጭ በመላክ ተወዳዳሪ አልነበራትም። የሙጋል ስርወ መንግሥት ነገሥታትና ቤተሰቦቻቸው የንግድ ባመጣው ሀብት በልጽገዋል። ከሻህጀሃን ኃላፊነቶች አንዱ የመንግሥቱን ወራሾች ማፍራት ላይ መበርታት ነው። ሚስቶቹ ልጅ ይወልዱለታል። ዜና መዋሉ እንደሚነግረን ግን እነዚህ ሴቶች ልጅ ከመውለድ ውጪ ሚስትነታቸው በስም ብቻ ነው። ሻህጀሃንና ሙንታዝ መሃል ግን በተገኘው ጊዜ ሁሉ አብረው ናቸው፣ ተነጣጥለው አያውቁም። የዜና መዋል ጸሐፊው በሁለቱ መካከል የነበረውን ቅርርብ፣ ተጣጥሞሽና ፍቅር እንዲህ ሲል ይገልጸዋል። በመካከላቸው የነበረው መዋደድና ተጣጥሞሽ ከዛሬ በፊት በነበሩት በየትኛውም ሀገራት ልዑላን ጥንዶች መካከል ከነበረው እጅጉን የላቀና ሻህጀሃን ለሙንታዝ መሃል ያለው ፍቅርና መሰጠት ለሌሎች ካለው መውደድ አንጻር በሺዎች እጥፍ ይበልጣል። ሻህጀሃንን የሚያሳስበው የሙንታዝ መሃል ደስታ ብቻ ነው። እርሷም ለሻህጀሃን ያላት ፍቅር ወደር የለውም። ግን ደግሞ በግዛተ አጼው አመፅ ተነስቷል። በ1629 በሩቅ የሀገሪቱ ግዛት አመፅ የመቀስቀሱ ወሬ ዋና ከተማዋ አግራ ደረሰ። አንድ ግዛት ዳግም በንጉሠ ነገሥቱ ላይ አምጿል። ስለዚህም ሻህጀሃን አመፀኞቹን ሊቀጣ ሰራዊቱን ይዞ ተነሳ። እናም በየደረሰበት አማጽያኑን ሲያሳድድና ሲወጋ ከረመ። በደስታም ሆነ በሐዘን በየትኛውም ሁነት ውስጥ የልቡ ልዕልትና አማካሪው ጭምር የሆነችው በልፍኝም ሆነ በዘመቻ ከጎኑም አትለየው ሙንታዝ መሃልም ለ2 ዓመታት በዘለቀው በዚህ ዘመቻ አብራው ተጉዛለች። በተለይም ዴካን በተባለው ግዛት የሚነሳውን አመፅ ለማጥፋት በተደጋጋሚ ከቤተ መንግሥቱ እየተነሳ ሲዘምት ከጎኑ አልተለየችም። አንዱ አመፅ ሲበርድ ሌላው እየጋመ ሻህጀሃንና የልቡ ንግሥት ሙንታዝ መሃል ከግዙፉ ሰራዊት ጋር በዘመቻ ተንጠራወዙ። ሻህጀሃን በቅርቡ ከኦቶማን ኢምፓየር ያስመጣውን መድፍ ተማምኗል። እናም መድፉን እንደምንም በአስቸጋሪ መልክዓ ምድር እያሻገረ የአማጽያኑን ግንብና ምሽጎች ደረማመሰ። በዚህ አስቸጋሪ የዘመቻ ወቅት ግን ሻህጀሃን ሊቋቋመው ያልቻለው ሐዘን ወረደበት። በዚህ የዘመቻ ወቅት ሙንታዝ መሃል የንጉሠ ነገሥቱን 14ተኛ ልጅ አርግዛለች። እናም ልጇን ከተገላገለች በኋላ ወሊዱን ተከትሎ የተከሰተው የጤና እክል የአራሷን ሙንታዝ መሃል ሕይወት አስለመለመው። በጦር ሜዳ ጠላቶቹን አንድ በአንድ ሲጥል የነበረው ሻህጀሃን የግዙፉ የሙጋል ግዛት አጼ ገዢ በሀብት የናጠጠው ንጉሠ ነገሥት አሁን በዚህ ክፉ ጣፊት ምንም ጉልበት የለውም። እናም ያለው ብቸኛ አማራጭ የሆነውና ፊቱን ወደ አምላኩ መልሶ ጸለየ፣ ተለማመነ፣ አነባ። ግን አልሆነም።
የሻህጀሃንን ዓለም ለአንዴና ለመጨረሻ ጊዜ ያንኮታኮተውን ክስተት ዜና መዋሉ እንዲህ ገልጸዋል። ሰኔ 17 ቀን 1632 በጣሙን መራር የሆነው ክስተት ሆነ። የግርማዊነቷ ንግሥት በአራስ ቤት እንዳሉ ማረፍ መላውን ዓለም የሐዘን ቤት አደረገው። የሻህጀሃን ዓለም አከተመ። ሻህጀሃን ለ8 ቀናት ምግብ አልቀመሰም። በትካዜ እንደተኮራመተ ከሰው ሳይገናኝ ለብቻው ተነጥሎ አዘነ። ለ2 ዓመታት ምንም አይነት ሙዚቃ አላዳመጠም። ምንም አይነት ጌጣጌጥም ሆነ ሽቶ አልተቀባም። ጺሙና ጸጉሩ ባንዴ ሸበተ፣ ባንዴ አረጀ፣ ባንዴ በጣሙን ያረጀ ሰው መሰለ። ትውፊቶች እንደሚሉት ሙንታዝ መሃል ከመሞቷ በፊት ከዚህ በፊት በዓለም ታይቶ የማይታወቅና እጅግ ውብ የሆነ የመታሰቢያ መቃብር እንዲያስገነባላት መናዘዟን ይገልጻሉ። የሆነ ሆኖ ድንገት ዓለሙ የጨለመበት ሻህጀሃን የተወዳጇን ንግሥት የሙንታዝ መሃልን የተዋበ የመታሰቢያ መቃብር ማስገንባት የቀሪ ሕይወቱ ዋነኛው ግብ ሆነ። በህንድ የተዋቡ የመታሰቢያ የመቃብር ሕንፃዎችን ማስገንባት የተለመደ ነው። የራሱ ሻህጀሃን አባትም ሆነ ሌሎች ቀደምት የሙጋል ነገሥታት የተዋቡ የመታሰቢያ የመቃብር ሕንፃዎች ታንጸውላቸዋል። ይህ የሙንታዝ መሃል ዘላለማዊ ማረፊያ ግን ከነዚህ ሁሉ ቀደምት ግንባታዎች በውበቱ የላቀ መሆን አለበት። እናም የሻህጀሃን መሐንዲሶች ከዚህ በፊቶቹ ሕንፃዎች የተለያዩ ማራኪና አብይ ገጽታዎችን በማዋሃድ እንደ ብዙዎች ግምት እስከ ዛሬ በሰው ልጅ ታልመው ከታነጹ የተዋቡ ሕንፃዎች ሁሉ ተወዳዳሪ የለሹን ታጅ መሃልን ያንጹት ጀመር። ዋናውን ሕንፃ የከበቡትን 4 የሚናሬት ማማዎችን ከሻህጀሃን አባት የመታሰቢያ መቃብር ሕንፃ ወስደዋል። ማዕከላዊውን ቦታ የሚከቡትን በ4 ጥግ ያሉትን እንቁላል ቤቶች ከቅድመ አያቱ መቃብር፣ 4ቱን ግዙፍ መተላለፊያዎች ደግሞ ከአያቱ መቃብር ወስደዋል። የታጅ መሃል ጉልህ መለያ የሆነውን ጉልላት ደግሞ ከሌላ ቀደምት የሙጋል ስመጥር ሰው የመታሰቢያ መቃብር ነው የወሰዱት። እኒህ ሁሉ በፍጹም ተጣጥሞሽ የተዋበ ሕንፃ ወጥቷቸዋል። የትኛውም የመታሰቢያ መቃብር ታጅ መሃልን በግዝፈት በውበትና በግርማ አይስተካከለውም። ይህ ሕንፃ ገነትን ምድር ላይ በድንጋይ ለመቅረጽ የተደረገ ሙከራ ነው። በድንጋይና እብነ በረድ የተሳለ ምልክት የተወዳጇ ንግሥት ሰማያዊ መታሰቢያ ወይም ደግሞ ረቤንድራስ ታጎር እንዳለው የጊዜ ጉንጭ ላይ እምባ። ግንባታው ሙንታዝ መሃል ከሞተች ከ6 ወራት በኋላ ተጀመረ። ከ20 ሺህ በላይ ባለሙያዎች እንደተሳተፉበት ይነገራል። የታጅ መሃል ግንባታ ከፍተኛ ክህሎት በታከለበት ፍጥነት ይጣደፍ ጀመር። ይህ ፍጥነት ግን ዋጋ የተከፈለበት ነው። የንጉሠ ነገሥቱ መንግሥት ካዝና፣ የአጠቃላዩ ግዛት ሀብት፣ የትኛውም አለ የተባለ የምህንድስና ሊቅ በግንባታ የተካነው በማስዋብ ከሁሉም የላቀው ባለሙያ ሁሉ ከመላው የሀገሪቱ ግዛት ተሰባስቧል። አሁን የንጉሠ ነገሥቱ ዋነኛውና ቀዳሚው ግብ የሙንታዝ መሃል ዘላለማዊ ማረፊያ የሚሆነው በውበቱ ተወዳዳሪ የለሹ የተዋበው የመታሰቢያ መቃብር ነው፣ ታጅ መሃል። The color scheme of the Taj Mahal በታጅ መሃል ያለው የቀለም አጠቃቀም ትልቅ ትርጉም የያዘ ነው። ይህን ዓለም የሚወክለው ግንባታና ሌሎች ሕንፃዎች በቀይ አሸዋ ድንጋይ የተሸፈኑ ሲሆን የመቃብር ሕንፃው ደግሞ በነጭ እብነበረድ ነው የተሰራው። ነጭ አብርሆትን ይገልጻል። የሙንታዝን ሰማያዊ ቤት እዚህ ምድር ላይ እንዲወክል በሚል ነው ይሄ የተደረገው። ነጩ እብነበረድ እዚህ የተቀበረውን ሰው መንፈሳዊነትና እምነትም ይወክላል። faith of the person buried here. የታጅ መሃል ውጫዊ ገጽታ የተሸፈነበት እብነበረድ በራጅስታን ከሚገኘው የማክራና ካብ ነው የመጣው። ይህ ቦታ አሁንም ድረስ እብነበረድ ይወጣበታል። የማክራና እብነበረድ በሻህጀሃን ጊዜም ዝናው የገነነ ነበር። ጠንካራ ግን ለመጥረብ ቀላል ነው። የጥራት ደረጃው ከፍተኛ ነው። ሻህጀሃን ይህ እብነበረድ ለመንግስታዊ ግንባታ ብቻ እንዲውል አዟል።
መላው ሕንፃ ቦታው ላይ በገፍ በተመረተ ሸክላ ተገንብቶ ሲያበቃ የታጅ መሃል ሕንፃ ከ400 ኪሎ ሜትሮች በላይ ርቆ ከሚገኘው ማክራና በዝሆኑ የተጓጉዞ በመጣ እንከን የለሽ ነጭ እብነበረድ ተጌጠ። እናም ይህ ልስልስ የሚያበራ እብነበረድ ነው ለታጅ መሃል ልዩ ገጽታን ያላበሰው። የአትክልት ቦታው ደግሞ ከሕንፃው ስር ይጀምራል። The garden is the heart of the Taj Mahal. የታጅ መሃል ልብ የአትክልት ቦታው ነው። ቁርአን ውስጥ የተገለጸው ጀነት በአትክልት አጸዱ ተወክሏል። 2 መንገዶች አጸዱን ወደ 4 ይከፍሉታል። በመንገዱ ጎን ያሉት ቦዮች ደግሞ የጀነትን ወንዞች ነው የሚወክሉት። ሁለቱ መተላለፊያዎች የሚገናኙበት ቦታ ላይ ኩሬ ቢጤ አለ። ይሄ ደግሞ አማኞች ጀነት ሲገቡ ጥማቸውን የሚያረኩበት ሰማያዊ የውሃ መጠጫ ቦታን እንዲወክል ታስቦ ነው የተሰራው። በሙጋል ባህል እንደሚታየው የታጅ መሃል ሕንፃና አጸዱ በረቂቅ መንገድ ተሳስረዋል። የታጅ መሃል ውስጠኛው ክፍልም በቁርአን የተወሱትን 8ቱን ጀነቶች እንዲወክል ተብሎ የታነጸ ነው። ከጉልላቶቹ ስር ያለውን ቦታ 8 ክፍሎች ከበውታል። ሙንታዝ መሃል ያረፈችው እዚህ ነው። ብዙም ሳይቆይ ከሩቅና ከቅርብ በርካቶች መጉረፍ ጀመሩ። አሁንም ድረስ በርካቶች ወደ ጻድቅ ሙስሊሞች መቃብር ይጎርፋሉ። በመቃብሮቹ ላይ ያሉት አበቦች ነብዩ መሐመድን ያስታውሳል። አምላክን ለመገናኘት ወደ ሰማይ ሲያርጉ የተንጠባጠቡት ላቦቶቻቸው ተምሳሌት ሆነው የህንድ ሙስሊሞች በተመሳሳይ መልኩ ወደ ሙጋል መሪዎች መቃብር ይሳባሉ። እስልምና ይህን መሰሉን ጻድቃኖችን ማምለክ በጽኑ ይቃወማል። በህንድ ግን ይህ በስፋት የሚታይ ጉዳይ ነው። ሙጋሎች እስልምናን ወደ ህንድ ቢያመጡትም አተረጓጎሙን ለቀቅ አድርገውታል። ህንድ ውስጥ ለረጅም ዘመናት እስልምና ከመቻቻልና ተግባቦት ጋር ተዋህዶ ነው የሚነሳው። ይህ የሃይማኖት ነጻነትና መቻቻል በሻጃሃን ዘመን ደግሞ ድንበር ተሻግሮም ነበር። ሻጃሃን ሀገሪቱ የውጭ ሀገር ሰዎችን እጇን ዘርግታ እንደምትቀበል አወጀ። ህንድ ከዚህ ግንኙነት እንደምትጠቀም ያውቃል። ስለዚህም ከምዕራብ ቢሉ ከምስራቅ ወደ ህንድ የሚጎርፉ ጎብኚዎች፣ ነጋዴዎችና ሌሎችንም በሻጃሃን ቤተ መንግሥት ማየት የተለመደ ነበር። የአውሮፓ የሰሜንና የምስራቅ አፍሪካ ነጋዴዎች በውድ ጨርቃ ጨርቆች፣ በቅመማ ቅመምና ጌጣጌጦች ተስበው ነው ወደ ህንድ የመጡት። ይህም ሐሳብና ቁሶች ከሀገር ሀገር እንዲመላለሱ አድርጓል። በህንድና አውሮፓ መካከል ያለው ግንኙነት ራሱ በታጅ መሃል ላይ ታትሞ ይገኛል። ታጅ መሃል ከተጌጠበት ነገሮች አንዱ በከበረ ድንጋይ የተሰሩት የእብነ በረድ ላይ አበቦች ናቸው። ይህ ጥበብ የመጣው ከአውሮፓ ነው። ፔትራ ዶራ ይባላል። ፔትራ ዶራ በጣሊያንኛ ጠንካራ ድንጋይ ማለት ነው። በአውሮፓ የተሃድሶ ሬኔሳንስ ዘመን ቤተ መንግሥቶች በዚህ ስልት ይዋቡ ነበር። ይህ ጥበብ ከጣሊያን ተነስቶ ህንድ ሲገባ ይበልጡኑ ቀን ወጣለት።
በእነዚህ የህንድ የፔትራ ዶራ ወርክሾፖች ውስጥ ጥበቡ ለመቶዎች ዓመታት ሳይለወጥ አለ። አንዳንድ ቤተሰቦች በዚህ ጥበብ ላይ ለ17 እና 18 ትውልዶች ተሰማርተው ቆይተዋል። እነዚህ እንግዲህ ታጅ መሃልን ያስዋቡት ጠቢባን ትውልዶች ናቸው። ፔትራ ዶራ እንዲህ በዋዛ የሚካኑት ጥበብ አይደለም። ሞዛይኩ የሚሰራው ትናንሽ ባለቀለም ድንጋዮችን እብነበረድ ፈርፍሮ በመለጠፍ ነው። ጠቢቡ ለአንድ ሞዛይክ በመቶዎች የሚቆጠሩ ባለቀለም ድንጋዮችን ይቆርጣል፣ ይሞርዳል። እያንዳንዱ ትክክለኛ ቦታው ላይ ሄዶ ልክክ ማለት አለበት። እብነበረዱ ከተፈረፈረና የከበረው ድንጋይ ከተቆረጠ በኋላ ለዚሁ ሥራ የተዘጋጀው ልዩ ሙጫ ድንጋዩን ቦታው ላይ ያጣብቀዋል። ከህንድ ታላላቅ ጥበቦች አንዱ ይህ ድንጋይ ላይ መሳል ቢሆንም ታጅ መሃልን ያስዋቡት ጠቢባን ስም ግን በዜና መዋሉ አልተጠቀሰም። One thing we tend to forget is the hard labor, sweat, suffering of ታጅ መሃል ላይ ላባቸውን ጥበባቸውን ስላፈሰሱ ሰዎች ምንም የሚታወቅ ነገር የለም። ቢሆንም ግን ታጅ መሃል የነዚህ ጠቢባን መታሰቢያም ጭምር ነው። to their existence and the skill which they possessed, as it is of Shah Jahan's aesthetic embellishment. ታጅ መሃልን ያስዋቡት ጠቢባን በሥራቸው ሲዘከሩ ይኖራሉ። 20 ሺህ ምርጥ ባለሙያዎች ለ12 ዓመታት ተጠበውበት በስተመጨረሻ እንደ ጎርጎሮሳውያን አቆጣጠር በ1643 ታጅ መሃል የሙንታዝ መሃል ዘላለማዊ ማረፊያ ሥራው ተጠናቀቀ። ብዙ አስቸጋሪ ሁኔታዎች ቢያጋጥሙትም ሻህ ጀሃን ሕልሙን ማሳካት ችሏል። ሙንታዝ መሃል የቤተ መንግሥቷ ምርጥ ለስሟ በተገባውና ባለቅኔው የጊዜ ጉንጭ ላይ እምባ ሲል በተቀኘለት በዚህ ውብ ሕንፃ እጅግ የተዋበው ውስጣዊ ክፍል ውስጥ አረፈች። የታጅ መሃል ተጓዳኝ የሆኑ ሌሎች ግንባታዎችም ለቀጣይ 10 ዓመታት ያክል ዘለቁ። ታጅ መሃል በርግጥም በሰው ልጅ ምናብ ታስበው ከታነጹ የተዋቡ ሕንፃዎች ሁሉ የላቀው ነው። በየዓመቱ ሙንታዝ መሃል ያረፈችበት ቀን ሲከበር ሻህ ጀሃን የያሙናን ወንዝ በታንኳ እያቋረጠ ወደ ውዲቷ ንግሥት ሙንታዝ መሃል ዘላለማዊ ማረፊያ ያቀናል፣ ወደ ታጅ መሃል። በየዓመቱ ታጅ መሃል አንድ ምስጢርም ሸሽጓል። የሙንታዝ መሃል አስክሬን ፊት ለፊት በሚታየው በታጅ መሃል ውስጣዊ ክፍል አይደለም ያለው። ይልቁንም ሙንታዝ መሃል ያረፈችው ከእርሱ ስር ባለው ምስጢራዊ የእብነበረድ ክፍል ውስጥ ነው። የታጅ መሃል ግንባታ ከተጠናቀቀ በኋላ ሻህ ጀሃን ለበርካታ ዓመታት መራ። ቢሆንም ግን የታጅ መሃል ግንባታ የመንግሥትን ሀብት አሟጧል። በዚህም ላይ በግንባታው ወጪ ሳቢያ በሕዝቡ ላይ የደረሰው ጫና ይህ ነው የሚባል አልነበረም። በቤተ መንግሥቱ የቅንጦት የኑሮ ዘይቤ ሳቢያ የተደቆሰው የሻህ ጀሃን መንግሥት ይህ እጅግ ውዱ የታጅ መሃል ሕንፃ ግንባታ ሲታከልበት የሻህ ጀሃንን መንግሥት አቅም ከዳው። እናም እንደ ጎርጎሮሳውያን አቆጣጠር በ1658 አንዳች ነገር ማድረግ እንዳለበት የተሰማው የራሱ የሻህ ጀሃንና የሙንታዝ መሃል ልጅ ከ30 ዓመታት የንግሥና ዘመን በኋላ በስተመጨረሻ ሻህ ጀሃንን ከሥልጣን አወረደው። ከዚህ በኋላ ሻህ ጀሃን እስረኛ ነው። ሕይወቱ እስካለፈችበት ጊዜ ድረስም ከታሰረበት የቤተ መንግሥቱ የእስር ክፍሉ ሳይወጣ በእስረኝነት ተከርችሞበት ኖረ። ምሽት ላይ የዜና መዋሉ ጸሐፊ ያኔውን የወጣትነት ዘመኑን የጀብድና በድል የተንቆጠቆጡ የጀግንነት ታሪኮቹን ያነብለታል። በረጅም የሥልጣን ዘመኑ ሻህ ጀሃን ግዛተ አጼውን በጥበብ መርቶ ታላቅ ደረጃ ላይ አድርሶታል። ፍጹም ሥልጣኑን የተገዳደሩትን አንበርክኳል።
ብቸኛ መጽናኛው ግን ይህ አልነበረም። ይልቅስ በእስር ክፍሉ መስኮት አሻግረው ሲያዩ ከያሙና ወንዝ ማዶ ነጭ የእብነበረድን ክብል መስሎ የሚታየው የልጅነት ፍቅሩ የሙንታዝ መሃል ዘላለማዊ ማረፊያ ታጅ መሃል ነበር። የኋለኛው ዘመኑ የዘላለማዊ ፍቅሩ መጽናኛ። ለቤተ መንግሥቱ ምርጥ የነበረውን ፍቅር መቼም አይዘነጋውም። ደስታቸው ኃላፊ ነበር፣ ፍቅራቸው ግን ዘላለማዊ። የሙንታዝ መሃል መቃብር ራሱን በታሪክ ገጾች ላይ አስፍሯል። የሻህጀሃንም የመጨረሻ ማረፊያ እዚሁ መሆኑ ነው። እንደ ጎርጎሮሳውያን አቆጣጠር በ1666 በ74 ዓመቱ በስተመጨረሻ ሻህጀሃን አረፈ። አስክሬኑም ከያሙና ወንዝ ማዶ በተዋበው የታጅ መሃል ውስጣዊ ክፍል ውስጥ ከዘላለማዊ ፍቅሩ ሙንታዝ መሃል መቃብር ጎን አረፈ። እናም ሆነ፣ ተፈጸመ። ሻህጀሃን ከቤተ መንግሥቱ ምርጥ ጋር ዳግም ተገናኘ። ትተውት የሄዱት ነገር ለምንጊዜውም እንድናስታውሳቸው ያደርገናል። የዓለማችን እጅግ ፍጹምና የተዋበው ሕንፃ ታጅ መሃል።